ተክላይና እንግዲህ ልጅቱ አንተ ቤት ለመታየቷ ትክክለኛ መረጃ እየወጣ ነው። ልጅቱን ያስክባት ምክንያት ደግሞ ከይመች የምትፈልገው ነገር የምትጠይቀው ነገር አለክ? ይኸውልህ ሙሳኢድ እኔ ከአንዴም ከሁለቴም ተናግሬያቸዋለሁ። ገና ካሁኑ ልጅቱ አለች ብላችሁ ሙሉ በሙሉ ደምድማችሁ ከሆነ የፈለጋችሁት ቦታ እኔ ያለሁ ተደብቄ አይደለም የምኖረው። እዚህ ጋር ያሉበት እኔ ያለሁበትን ቦታ ቢያንስ ስንት አማራ ልጆች አሉ? ስንት ማለት አካባቢው ፈርሻ ይባላል። አካባቢው ሰይድ አንድ እውነት ልንገርህ፣ ፈርሻ ይባላል ያለንበት ቦታ። በረሃም አይደለም ምንም አይደለም። ህጋዊ ቦታ ይሄ የየመን ሁቲ የሚባሉ ወታደሮች በእንትኑ በእነሱ ያስቀመጡ ነው። ሁሉም ሰው ያውቀዋል። በጣም ብዙ ሰው አሉ። በጣም ብዙ የአማራ ልጆች አሉ። እነሱ እስቲ አንድ ጊዜ አሞራው ሰማይ ታወቀው በትግረኛ ሰላም ዶ ተክላይ ሰምዓን ለኻ ሰላም አልሐምዱ بلا خمي بلا سمعني حجي لج بلين تبهال بيتسوي إلى متعني راس تيك تاك من لج بلين تبهال مالك لكن تيك تاك أكاونت أخو ميزي الناس قارنو لمن الناس ستأيقنو سلسو الناس لني متاكو يا عندنا السو ሁለተኛ ደግሞ ከአብሮአች ከተጓዙ ሰዎች ደግሞ ሌሎችም ሰዎች ይምጡና አስገባው አልይን አስገባውና ደግሞ ጠይቀው ሚኪ የሚጨምር ነገር ካለ መጨመር ትችላላችሁ። ምክንያቱም አምጡታ ሰያ ልክ ለዚህ ልጅ እንደደወልክለት ላለይም ደውልለት እና አምጣው። ለምንድን ነው የማታመጣው? ልጅ መሲራያ ትምጣ። መሲያሁን አንድ ነገር ዘላይ የገጠር ልጅ ያጎተ ልጅ የጌትነት ወንድም ደግሞ የሰጠኝ አራቶቹ ቁጥሮች ልጆች በአንድ ነው የምናያችሁ። በአንድ ነው የማያችሁ አይደለም እንዴ? ቆይ አሁን መሲ ትንጣና ቆይ ያ እናንተ መከራችሁ። ይሄ ልጅ ከኛ ከሄዱት መሀል ነው። ንገረኝ ብቻ መልስልኝ። አንተ ራስህ መልስልኝ። እኔና ይዘናል መልስህን ይዘናል። የገጠር ልጅ እናንተ ጋር ሄደ ብሬክስ ቆይ እናንተ ጋር እኮ አይደለም ራሱ ልጠይቀው። በቃ ሰይድና የገጠር ልጅ ተረጋጋቴ፣ አትከራከሩ። በቃ እናንተ ባጅ መሲ አይደለም ብለሃል አይደለ? እኮ እንዲመልስልኝ ነው። የእሱን ነው እኮ የምጠይቀው። ያመጣውም እሱ ነው። ማንን? አንተ ነህ ያመጣው ልጁን። የደወልክለት አንተ ነህ። ስለዚህ ማን ነው ስልኩ ቁጥሩን የሰጠው? የእሱ ምን አሻ ከኛ ጋር ግን አብሮ ነው ሄደው። ይሄን ብቻ መልስልኝ። እኔ እናንተ ጋር እኮ የለው እኮ ከኛ ጋር ሄደ ልጅ ነው። ይሄን ብቻ መልስልኝ። አንተ ያን እንድትመሰክር መሲ ትምጣ። ሳይያው ያለው ብሎ እኮ ነው የመጣው። መተማመን ያለባችሁ እናንተ ናችሁ። ሳቢያ ድረስ ብቻ ነው የሄዱት ከኛ ጋር። ምንም አያደርግም ጋይስ። እኮ ይመልስልኝ። ሳያ ይመልስልኝ። እኔ እኮ ያለው ብሎ ነው ያመጣሁት እንጂ ሄዷል ብዬ አላመጣሁትም እኮ። ሄዷል ስላለህ ብቻ ታዲያ ዝም ብለህ እንዴት ታመጣለህ እኮ? ይሄንን እኮ ማመሳከሪያ መስናታየውም ራስህ መሲ ትንጣለች። ልጅ ወብሬ እኔ እጃለሁ እናንተ ጋር ቢልኮኝ አላመነውም እኮ። እኛ እኮ ገና እየጠየቅ ነው። እኛ እኮ እሱ ያለው እውነት ነው ወንድሜ። የገጠር ልጅ እሱ ስለተናገረ እኮ አምነነዋል ማለት አይደለም። አንተ ስለተናገርክም አምነናል ማለት አይደለም። አሁን ሁለታችሁ በምታደርጉት ንግግር ብቻ ማለት ነው። አሁን እነ መሲም ሲመጡ ማለት ነው የራዮቹ ሁለትና አንድ ሲመጡ እነ መሲ ስትመጣ አሁን ቢያንስ አብሃ ላይ የተቀላቀላችሁ ሰው አለ ወይስ የለም ብለን መጠየቅ ብቻ በቂ ነው። ገባህ? ተቀምጠናል እኮ ከእነሱ ጋር እኮ ቁጭ ብለናል እኮ አንድ ላይ ቁጭ ብለን ስንት ሰዎች እንደሆን እንግዲህ ተመስክር ትንጣና ለሀቅ እኮ በቃ እኮ ጠብቅ። አንተ ተረጋግተህ ጠብቅ። ምን ቆጣ ያደርጋል? ቀስ በል። እኔ እኮ ሰድ የምታረገኝ ስትቆጣ አንተ ትጠየቃለህ። ሰይድ ምንም አትሳሳት። በዚህ እግዚአብሔር ምስክሬ ነው። ትጠየቅበታለህ። ይሄ ልጅ ከየት እንዳመጣው ትጠየቃለህ። ሰያው ቆይ ተው፣ ሰያው በእናትህ ተው። አሁን ችግር የለም እጠየቃለሁ። ጥሩ ምንም ችግር እጠይቃለሁ። አሁን ዝም ብሬክስ ለመሲ ደወልክላት ወይስ ምንድን ነው የሚጠበቃለን? መሲ አልደወልኩላትም። እስኪ ቆይ ቴክስት ላድርግላት። ቴክስት እንዲያደርግላት እና ትምጣ። እሱ ነው። ሁለተኛ እኔ የገጠር ልጅም ጠይቀው እንደ ፈቃደኛ ከሆነ በገመዱ መጀመሪያ ማን ነበር የወጣው ከነበራችሁ ተጓዦች?
ቀድማን የወጣችው እሷ ነች። እኛ በገመዱ አይደለም ይሄድ ነው። እንዲያውም ድንጋይ ይዤ ጓደኞችን ያወጣኋቸው እኔ ራሴ ነኝ እየሳብኩ ማለት ነው። ወንዶቹን እየሳብኩ። ከዛ ሰይፈ የሚባለው ልጅ ባለፈው ሪከርድ ያሰማ ማለት ነው። እሱ ጥምጣሙን ሲጥልልን እኛ አለፍን። ከዛ እነሱ የምትይዙት ነው ጥምጣሙ ነው። ጥምጣሙ እንደዚህ የምንያያዝበት የምንወጣበት ነው። ምክንያቱም በዚህ በኩል ሰው ይዞብናል መንገዱን ገመዱን ማለት ነው ወደ ሳኡዲ ገቢ። ያው ይሄኛውም ልጅ በሰይድ ስልክ ላይ ያለው ልጅ የወጣችው መጀመሪያ ሀኒ ናች ብሎ ስለነበረ ምናልባት እዛም ላይ ያለውን ነገር ለማየት ነው። በጣም ጥሩ መሲ ትምጣና እንግዲህ ያለውን ነገር እሷ ደግሞ ምትለና እንሰማለን። በቃ አሁን እኛ መስማት ነው የሚፈርደው ህዝብ ነው። ፍርዱም መጨረሻ ላይ ነው። አሁን ዝም ብሎ መስማት ነው። ጋይስ እየተፈረደ አይደለም ይሄ ጉዳይ። ለምን ለህዝብ ይፋ እየተደረገ ለምን አይሰራም? ለምንድን ነው ከህዝብ እየተደበቀ የሚሰራው ነገር? እኮ ያልገባኝ ነገር ቆይ ከህዝብ ተደብቆ ላይቭ ላይ ነው አላየኸው? 41,000 ሰው አለ እኮ እያዩ ነው። አንድ እንኳን ከህዝብ ተደብቆ የሚሰራ ነገር እኮ ሳይሆን ሰው ነው እንጂ ተደብቆ ነው እንጂ ይሄ ልጅ ማን ነው? ከእኛ ጋር መሄድና ለመሄዱን በምን እናውቃለን? ይሄ እኮ አላቅም። ቆይ ችግር የለውም። እኛ እኮ አንተ ጋር ሂደዋል ብሎ ስለተናገረ እንደ አንተ እኔ እኮ ስሙንም አላውቀውም እያልኩ አንተ ጭራሽ ከእናንተ ጋር የሄደውን ሁሉ እኮ እያዳመኩ ነው። እኔ የለበሰችውን ልብስ ከአንተ በተሻለ ሰው ቦታ እንደ ወንድም የምናግርህ መረጋጋት ይኖር። እውነትም ካለ ከተቆጣህ እናንትን ካለ መስመሩን ይቀይርብሃል። እሺ ወንድሜ፣ ስለዚህ በውስጥ የምናናግራለን ብለዋል ለሚኬት ተዘጋጅ ለዛኛው። ከዛ ውጭ ግን ይሄ ልጅም ሲናገር ደግሞ እያንዳንዱን ነገር ፈጥሮ ለመናገር በዚህ ልክ ውሸት አይቀነባበርም። ስለዚህ እያንዳንዷን ቦታ ተስፋ እኔም እኮ በደንብ እኮ ተረጋጋ ወንድሜ፣ ተረጋጋ፣ አይዞህ እንረዳለን። ምንም እኔ አሁን እኮ አልተናገርኩም እኮ አሁን እኮ አልተናገርኩም። አንተ እስከ ስሙ አላውቀውም እያልኩ ሌላውን ነገር እንዲነግረኝ ትነግረኛለህ እንዴ? ስማ እያልኩ በቃ አንተ እኮ የመሪዎቹን ስም አላወቅከው። ሹምዬ መሲ ትምጣ። ቆይ እባካችሁ ግድ የለም። አሁን መሲን ጥሯትና የሄደውን ልጅ ደግሞ አይ ቲንክ ወርተኝታም ሊሆን ይችላል አላውቅም። ኦንላይን ላይ የለችም። ያ እሺ፣ አሁን ማድረግ ያለብን ነገር ይመስለኛል ወገን ታት ጠይቀው። ይሄኛውም ልጅ ተረጋግቶ ስማችንን እንኳን ሲጠይቀው የኛን አብሮ የሄዱት ማማናቸው ስማቸውን እንኳን ንገር ይበሉ። እንደውም እየጠየቅነው ነው እኮ አሁን ብሬክስ ሲጠይቀው እኔ ነኛ ሁሉም እየማኝ እኔም አታውቃለሁ እኮ እንኳን ለሱ አይነ ስውር ያገኘል። እኔ ግድ የለም በቃ ተረጋጋ። አንተስ ተረጋጋ። ሚዩት አድርግና ውሃ ጠጣ ወንድሜ። አሁን መሆን ያለበት ነገር ምንድን ነው? ይህንን መረጃዎች እየነገረን ያለው ሰው ሴቶቹም እንግዲህ ትላንትና ወይም በእናንተ ማታ ላይ መታ በኦሮምኛም ስትነግረን የነበረው እዛ የተፈጠረውን ነገር ነው። ይኸውልህ ይህንን ነገር ወደ ሚዲያ ካወጣኸው ዘንዳ እያንዳንዱን ስቴፕ ደግሞ ሄደን ቼክ ስናደርግ መቆጣት የለብህም። ለህዝብ ያሳወቀው አንተ ይህንን ነገር አመስግነን የተሳሳተ ልጁስ ለምንድን ነው በእናንተ ጋር የሚመጣው? ለምንድን ነው ራሱን ችሎ በህዝብ ፊት እየመጣ የማይናገረው ነው ጥያቄ። ለምንድን ነው በድብቅ የሚሆነው? ተናገረው ልጁም ህዝብ ፊት ነው። አሁን እኮ አንተ ለምትናገራለህ አይደለም እንጂ ህዝብ ፊት እኮ አይደለም። ይሄ ልጅ ማን ነው ምንድን ነው አያውቁትም እኮ ህዝቡ የተባላቸውን ብቻ እናንተ ስትሏቸው እሺ የሚሉት ናቸው። መረጃ የሚሰጥ ሰው ማንም ችግር የለውም። ለደህንነቱ እኮ መስጋት አለበት ወንድም። ማንም አይነካውም እንዴ? ህዝብ ፊት እኮ ነው። ማን ይነካዋል? ንገረኝ እስኪ። ለምን ታዲያ አንድ ጊዜ ለምን እነ መች ቪዲዮ ከፍታችሁ አሳውቁ ሲባሉ ለምን አልወጡም? ሲሳደቡ የራሱ ጥያቄ ነው። እሱን ጠይቀው። እኔ ስለሱ አያገባኝም ጉዳይ አይደለም። እኔ ስለ ራሴ እኮ ነው እየጠየቅኩ ያለሁት። ተረጋጋ፣ ቀስ ይሄ ፌመስ አይደለም፣ ቲክታክ የለውም። ኧረ እባክህ 2018 ላይ መሆኑን ረሳኸው እንዴ? እና 2018 ሆነ እና እኛማ 2026 እና በሰው ይግባ 2026 ነው ያለ ነው እኮ። ስለዚህ ብዙ ቲክታክ የማይጠቀም እኮ አለ እኮ። አይ አራዳ ነኝ ስትሉ ከእናንተ የሚበልጥ አራዳ እንዳለ መርሳት የለባችሁም ብዬ። አላሁ አክበር ንቆራው። እሺ ደግ ሰየው ቆይ ተው፣ ችግር የለውም ሰየው። የገጠር ልጅም ተረጋጋ፣ ችግር የለውም ወንድማችን። ተረጋጋው። ነጻ እኮ ከሆንክ ነጻ ትወጣለህ፣ ምንም ችግር የለውም ወንድማችን። እኛ አንተን መቃወም ፈልገን አይደለም ወይ ማሳገት ፈልገን አይደለም፣ ግን በቃ የልጅቱ ተው እንጂ ሸው የምትለውን እኮ እንዲ አንድ ባንድ እኮ ይሰማለሁ እኮ እኔ ደንቆሮ ወይ አይደለሁ። የመሲ አልሰራልኝም፣ ግን ዝሮ ዝሮ እኔም ራሱ መጠየቅ እችላለሁ። ቮይስ ላደርግላት አለው
ያው የምትሰጠኝን መልስ መምጣት መልሼ እደውልልሃለሁ። እንግዲህ ያው ብሬክስ አንዴ የምጠይቃችሁ ጥያቄ ስለ እንደዚህ አይነት ነገር አሁን ይሄ ልጅ እንግዲህ እንደዛ አውርቶ ሄድ አይደለ? ለምንድን ነው ጓደኞችን ጠይቃችሁ የማትጠይቁት? ጓደኞችን እንደዚህ አይነት ልጅ ነበረ እንደዚህ እያለ ነው ታውቀዋለህ እንዲ እንኳን ብላችሁ ለምን አትጠይቁ? ሌላውን ተዉት በቃ። ሁላቸውም እንደዚህ የሚባል ልጅ ከእናንተ ጋር በነገራችን ላይ እነሱ መቅረብ አለባቸው። ምንም እኮ ይሄን እንኳን እንዴት አትጠይቁም? እንዲህ ይችን ብቻ ሌላ ምንም አልፈልግም እኔ በቃ። እንደዚህ የሚባል ልጅ ከእናንተ ጋር ሄዷል የሚል ብቻ ይችን ብቻ ጠይቁልኝ በቃ። ይችን ብቻ ማለት ነው። እኔ ሌላ ምንም አይንጡ በቃ። አይ እሱ ብቻ ሳይሆን አንተ የምትጠየቀውን ጥያቄ በሙሉ እነሱ ራሱ መጠየቅ መቻል አለባቸው እኮ። እኛ ጋር እኮ ያልነበረ ልጅ እኮ ነው ታዲያ አሁን መጥቶ እያወራ ያለው። እንዴት ልመን ታዲያ? እንዲህ ንገረኝ እስኪ ብሪክስ። ከአንተ ጋር አብሮ ያልሄደ ሰው መጥቶ እዚህ ጋር ሲያወራ ምን ይሰማል? ንገረኝ እስኪ አንተ ለራስህ ወንድሜ። ችግር የለውም። አሁን አንተ የምታውቀው እውነት አለ አይደለ? ለአንተ የሚሰማ ስሜት ይኖራል። ገብቶሃል አይደለ? ለእኛ ግን እንደ ተመልካች ስለሆነ አሁን እዚህ ጋር ጓደኞችን አምጡ በቃ አምጡ፣ ሁሉንም አምጧቸው በቃ። እኛ እንደ ተመልካች ነው እየጠየቅን ያለ ነው። እውነታው ያለው እናንተ ጋር ነው። ተረዳኸኝ? ስለዚህ ነገ መጥቶ ለምሳሌ እነ መሲ መጥተው የሚሰጡት ምላሽ አለ አይደለ? እንደዚህ አይነት ቦታ ላይ እንደዚህ እያላችሁ ከእኛ ጋር ሄዱትን ልጆች ለምን አትጠይቁም? አንተ መሲ የምትናገረውን ንግግር አሁን የምትሰጠውን መልስ ማመን አትችልም? እሺ እነሱ ችግር አምናታለሁ። እነሱ ያዩን ጨለማ ነው የተጫንበት ሰዓት። አዳምጠኝ። ከዛ ሳቢያ ላይ ወርደን ግን ስንት ልጆች እንደነበር ታውቃለች እሷ። እንደገና ደግሞ እነሱ ቀድመውን ሲሄዱ በምን አይነት መኪና እንደው እንደሄድን እራሱ አልጠየቅኩም። በምን አይነት መኪና ነው ሄዱት ብለዋል። ስንት ሆናችሁን ሄዳችሁ ስትለው 9 ነን አለ። 9 አይደለንም የዛን ሰዓት። ከየት ማማ እንዴት ብሎ ጨመራቸው? ኦኬ የፍቅር ስልክ ሰጥተዋል። የልጆቹን ስልክ ሰጥተዋል። ሰጥቻቸዋለሁ። ዛሬም ተቀብዬ ይህ ልጅን የሚባለው ለምኜ ነው በቃ። እንደው በእናትና በቃ ዛሬ ላይ ላይቭ ላይ ገብተህ በቃ ስለ ለራስህ የምታውቀውን ነገር ተናገር ብዬው ልጁ ደውሎ እገባለሁ ብሎኝ ይኸው አላስገቡትም እስካሁን ድረስ። ለምንድን ነው መሲ ትናንት ምን ብላናለች መሰለ? መሲ ትናንት እኛ 2 ወንድሞቼና እኔ አንዲት ሴት ነኝ ነው ያለችው መሰለኝ፣ ካልተሳሳቱ። የሰማችሁም ትኖራላችሁ ሌሎቻችሁ። እና እኔ ሴት እና 2 ወንዶች ሆነን ነው እኛ፣ ደላላችን ሌላ ነው ያለችው። እና ጠቅላላ ግን እዛ ላይ የነበራችሁ አይ ቲንክ በቁጥር 9 ያለች መሰለኝ ካልተሳሳቱ። ላላ እንዳትሳሳት ብሬክስ ወሬ ተው። ከእነሱ ጋር እኮ ነው። ምንድን ነው አትሳሳት ማለት? አትሳሳታ። ለምን ትሳሳታለህ አንተ?